የምሸጠው? ለእኔ የሚስማማኝውን ጤና የማገኝበት በዝናብ የተተክሎ የጠደቀ ምግብ፣ ሙዝ፣ ብርቱካን። ገንዘቡን አጠቃይ ልብ አድርጉ። አንቺ ጥርሱን አንቺ። ይሄ የአንድ ፊት ነው። ይሄ የአንድ ፊት ስቄበታለሁ። ቡባው ደጅ አይቀመጥም። ጨርቅ እየወለወለ መስተዋቱ አያሳይም። አሁን ባቧራ ጨርቅ እየወለወለ መስተዋቱን የቁም ሳጥኑን መስተዋት ባቧራ ጨርቅ እየወለወለ ያው መነጥሩ አያሳይም። የቁም ሳጥኑ ባቧራ ጨርቅ ነው የሚወለውለው። ተው ስልሽ አይልም። ባቧራ ጨርቅ በቆሻሻ ባቧራ ጨርቅ እየወለወለ ያው መነጥሩ ያው መስተዋቱ አያሳይም። አሁን ክፈትልኝ፣ አስተካክለህ ክፈት። በመጣ ስል መጣህ ለቴሌቪዥኑ ብቻ ቴሌቪዥኑን ለመክፈት የ44 ታቦት ነው በዚህ ቴሌቪዥን የተቀዳው የሚያሳየው። የጠሎት ማለት ጦሎት ደግሞ እንደ ሳህን አልፈነጥቅም። እዚህ ፊት ለፊት የሚታይ አይደለም እንደ እንጨቱ ያልጋ ደንቡ እንጨት። እኔ እጄን እንዴት አልጠርግም። ሳህንም አልፈነጥቅም እዚህ እኔ እንዴ ለውጭም የሚታይ አይደለም። በፊት በእጅ ፍታ። ፀጉሮት እየረዘመ እኮ ነው። በጣም አደገ። ልቁረጠው እንዴ? ዘላለም ስትቆርጥ እዚህ የወረደ ጠጉር ስትቆርጥ እየተጎረጎነ በሻሽ ይሸፈናል። ምንድን ነው? በየቀኑ ነው የሚረዝመው ፀጉሮት? በየቀኑ ሌባ እጅህ እዚህ ሌባ እጅህ እዚህ ሌባ እጅህ እዚህ ጠጉር ከእናት ወር ስፈጠር የበቀለ ጠጉር እዚህ መከራ የምታሳየው እዚህ ሌባ እጁን እዚህ ከተል ሌባ አይቻለሁ በህልሜ ያለ ከእርሶ ጋራ በአውቶብስ ሲሄድ አይቻለሁ። በአውቶብስ ተሳፍሬ እኔ ጥሩ ነው። እና የላኛውን አብራና ይሄ ይጠፋል። ይሄ ይጥፋ። ተውት ይብራ። የላኛውን ይብራ። የላኛው ቴሌቪዥኑ በላይ ያለው ይብራ። ይሄ ይጥፋ። ይቆጥራል እንደ የቆጠረውን 10,000 ብር ቴት መጥቶ ይከፈላል። መጣ መብራት አይሉ 10,000 ብር ቆጠራለ። መቼ ይመጣሉ መብራት ኃይሎች? የኔን ብቻ ሳይሆን እየዞሩ መብራት የቆጠረውን ይዞራሉ። መብራት ኃይሎች የመንግስት ሰራተኞች ናቸው ማለት ይዞራሉ፣ ይቆጣጠራሉ፣ ይዞራሉ። መብራት የቆጠረውን መንግስት ባንክ እየተሄደ ነው የሚከፈለው። ኮረንቲ የቆጠረውን ገንዘብ እስቲ ቀና በል። መንግስት መስሪያ ቤት መንግስት ባንክ እየሄደ ነው የሚገባው። ኮረንቲው የቆጠረውን ገንዘብ መንግስት መስሪያ ቤት መንግስት ባንክ ነው የሚገባው። ገንዘቡ እየሄደ እዛ መብራት የቆጠረውን ገንዘብ ለመቀበል
የመንግስት ሰራተኛ አለ እዛው መብራት የቆጠረውን ገንዘብ ለመቀበል እዛው የመንግስት ሰራተኛ አለ እዛው በደሞዝ የተቀጠረ መንግስት በደሞዝ የቀጠረው የኔ ልጣህ እንዳስጠጠኝ ከጥፋ ልጣህ እንዳስጠጠኝ ለኔ ዶክተር በረከት ያዘዙት ነው። በቀደም ሐኪም ቤት እንዴው ነው ምባላ እንዲው ሙዙን እንዴው ልጣህ ስጠኝ ከተፉና ብሉ እንዴ በስማም ሳይሉ እንዴ በስማም ሳይሉ ነው የሚባሉት። የሚጣለው ነው እንዴ ይሄ በስማም የሚባለው ተልጦ ወደ የሚገባው ነው። በስማም ወልደ መንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ ሰላምተኛ ይሁን አሜን። የኔ እንደው ልጣህ ነው የምበላው የእናንተ ስሩ የላኛው የቴሌቪዥኑ በላይ መብራት ይብራ ይሄንን አጥፋ ማርያም ነች እመቤታችን ነይ ብዬ ለሊት ሲበራ ነው ያደረው። እመቤታችን ነች ዛሬ ለሊት ሲበራ ነው ያደረው። አበራሁት ለእመቤቴ ነው ያበራሁት። ዛሬ ማርያም ስለሆነ ለሊቱን አበራሁት። ይሄንን ሲበራ ነው ያደረው። ለምን ለእመቤቴ ሁለት ሙት ጨምርልኝ የተቆራረጠውን አልበላም አልኩ። ደግሞ ምን ያካክላሉ? ቅንጥቤ የተገዛው ቀንድ የሚያካክል ሙዝ ሞልቷል። ቀንድ የሚያካክል በላው ነው የሚጎረሰው በስማም የሚባለው በስማም ወልደ መንፈስ ቅዱስ ለኔ የሚስማማኝ ይሁን ጤና ማገኝበት በዝናብ የተተክሎ የጠደቀ ምግብ ሙዝ ብርቱካን በአንዲት በጣም አንዲት የተባረከች ሴትዮ ህልም ለማስፈታት ትመጣለች። አሁን ትመጣለች። ህልም መጥፋቱ ግብር ክፈሉ ብሏል መንግስት። ህልም መጥፋቱ ግብር ክፈሉ ብሏል መንግስት። ኧረ አላለም። ህልም አልፈታም ትቻለሁ እኔ። እሷ ህልም ባታስፈታም እንደዚህ ጥሩ አንቺን አልጋት ሄድና ታስፈታ። በጣም ጥሩ ሰው ናት እሷ። ህልም ማስፈታት ብቻ ሳይሆን እንደዚህ ጥሩ ሰው ናት። ህልም አልፈታም እኔ። አይ ህልም ማስፈታት ካልፈለጉም ዝም ብዬ ሰጣቸዋለሁኝ ገንዘብ ብላለች። ምንድን ናት እሷ? ጎረቤቴ ናት፣ የኔ ጎረቤት። ስራዋ ምንድን ነው? ስራዋ ቢሮ ነው፣ ቀበሌ ነው የምትሰራው። ቀበሌ አይደለም ሸማኔ አይደለም። ቀበሌ አይደለም። ስራዋ ምንድን ነው? ልነግሮት አይደለ እንዴ? ሾፌር ናት። አይገባም። መንግስት ይዘኛል። እዚህ ራስጌ ወታደሮች አሉ። እዚህ ራስጌ ያለው አጥር ግቢ ዞረው በበሩ ግልብጥ ብለው ይመጣሉ። መሐንዲስ ናት። የሴት መሐንዲስ አላውቅም። ወንድ ነው መሐንዲስ። ኧረ እንዴ ሞልቷል። የሴት መሐንዲስ አላውቅም። ወንድ ነው መሐንዲስ። ትታው ነው እንጂ አንቺ ላሉ ራሱ ድሮ መሐንዲስ ነበረች። ሞልቷል የሴት መሐንዲስ። ምን ነው እሷን ተመላስ ላይ ታጣፍጣለህ። አታስታያ ጆሮዬ ላይ ወደዛ ምን ያንሳታል ለመሐንዲስነት አንቺ ላሉ እንዴ? እና እቺ የምትመጣዋ እማማ ዝናሽ ማንም ሰው መንግስት ህልም የሚፈታ ህልም መፍቻ ግብር ክፈሉ አለ። እሷ የምትመጣው ህልም ለማስፈታት አይደለም።
ጥርሷ ወልቆ ጥርስ ፍለጋ ነው የመጣችው። የእርሶን ጥርስ ስጧት። እዚህ ያለው እዛ ጋር ያለው የተቀመጠውን እዛ ይዘክር ስጣት። እግዚአብሔር ይመስገን። እንደምን ነው? አይ ቁርባን ነው። ቁርባን እየቆረብኩ ነው። ቁርባን የቤተክርስቲያን ቁርባን እየቆረብኩ ነው። ደህና ናት? አዎ እግዚአብሔር ይመስገን። የቤተክርስቲያን ቁርባን እየቆረቡ ነው። አይ የራሴ ያደርጋለሁ። ከበቡሽ እባላለሁ። ነግሮኛል። ዘካርያስ ነግሮታል? ነግሮኛል። ምንድን ነው የምትፈልጉት? መጀመሪያ ሰላም ልበሎት ብዬ ነው። ወይዘሮ ዝናሽ ምንድን ነው? እኔ ጥርሴ እየወለቀ አስቸግሮኝ ነው። እርሶ ጋር ቆንጆ ጥርስ አለ ተብዬ ነው። ሐኪም ነው አዞ የሰጠኝ። እየቆረቆረኝ ነው ያለኩት። ድዴን እየቆረቆረኝ ይኸው። እርሶ ተጠቅመውበታል? ሐኪም ነው የሰጠኝ እኮ ተጠቅመውበታል ወይ ጥርሶትን? እኔ እያረኩት ድዴን ቆረቆረኝ። ድዴን ስለቆረቆረኝ ነው የምሸጠው። ያው ትፈልጉ እንደሆነ እኮ እርሶ ድሮ ስቀውበታል ወይ? አዎ ጎሽ፣ እንደሱ እንዲሉኝ ነው። ጎሽ መሰይ። አዎ ድሮ ሐኪሙ አዞ እንደሰጠኝ ይሄ የአንድ ፊት ነው። ይሄ የአንድ ፊት ስቄበታለሁ። እንዴት ነው በዚህ ጥርስ ሲስቁ ሰው ሁሉ አብሮት ፈገግ ይላል፣ ይስቃል? ወይ የሰጠኝ ሐኪም ነው ይሄ እኮ ገባኝ። ያደረገው የዚህ ነው። ይሄ ደግሞ የዚህ ነው። እስቲ ልየው በደንብ አድርጌ። ጥርሱ አልተፋቀም። ለምን አልተፋቀም? ብዙ ጊዜ አድርጌው አሁን ድዴን ቆረቆረኝና አለኩት እኮ። እርሶ ተጠቅመውበታል ወይ? በደንብ ስቀውበታል ወይ ነው ያልኩት። ሐኪሙ ሰጠኝ። ሐኪሙ ሰጥቶኝ እያደረገው ለትንሽ ጊዜ እያረኩት ድዴን ቆረቆረኝ። አውልቄ ቁጭ አረኩት እኮ። ሐኪሙ እንደሰጦትማ ሰማው፣ ነገሩኝ። እኔ የፈለግኩት በዚህ ጥርስ በደንብ ከሰው ጋር ስቀውበታል ወይ? ከት ብለው ስቀውበታል ወይ ነው ብሎት። እሰይ እንደዛ ነው። እስቲ አንዴ ሳቁበት እስቲ አርጉና። አሁን አይዝም ድዴ አይዝም። አሁን ከስቷል፣ ሞምቷል ድዴ። ቆንጆ ጥርስ ነው ማለት ነው። ቆንጆ መሆኑን ሐኪሙ የሰጠኝ። ስንት ነው የምከፍለው? 1000 ብር። የመድኃኒዓለም ያለው 1000 ብር ታሰጡ ሄዱ። ኧረ 1000 ብር ውድ ነው። መንገድዎን ይቀጥሉ። ጥርስ አይደለም ወይ የምትስቁበት? እስቲ ቀና አድርጉት በደንብ ሊየው። በሶ እጅ ላይ ሊየው እስቲ። ይሄ የአንዱ ፊት ነው። ይሄ ደግሞ የአንዱ ፊት። ሐኪሙ ነው የሰጠኝ። ምላስ የለውም እንዴ? ምላሱስ የት አለ ምላስ? 1000 ብር ውድ ነው። ቀንሱ። ይኸው ነው። ሄዱ። ታልፈለጉ ሄዱ። ሌሎች ይገዙታል መጥተው። 50 ብር ሽጡልኝ። 50 ብር 50 ብር ይኸውልህ፣ 50 ብር። ውጡ ሂዱ። በቃ አይሸጥም። ውጡ ሂዱ። በቃ
ኧረ እንደው እባክዎትን ልሳቅበት በዚህ ጥርስ። ኧረ ወታደሮች እዚህ እላኛው ግቢ ወታደሮች አሉ። ጸጥታ ጠባቂ ተዚህ ተኔ ቤት ራስጌ የቤቱ ሰንደቃው የመንግስት ነው። ነጥቆ መሄድ የለም። ገንዘቡን ክፈሉ ሂዱ። ነጥቆ መሄድ የለም። ገንዘቡን ክፈሉ። የምንጥቅ አድርጎ ጨብጦ ይዞ መነሳት ነው። እንቅ አድርጋ ጭብጥ አድርጋ ይዛ ተነስታ ይዛ ልትሄድ 50 ብር 50 ብር ነገረኛ እሱ ነው። ነገረኛ ሰውዬ ይህ ዘካራስ የሚሉት ነገረኛ ማን አንጣት አለው? 50 ብር አለች እንዴ። 1000 ብር ልስጣቸው ብለን ቢያሉኝ 50 ብር አለ። ያው 50 ብር አላለችም። 50 ብር ሽጡልኝ አለ። እማማ ዝናሽ እሷ 1000 ብር ልትገዛውት ነበር፣ ግን በደንብ አላስተዋወቁም። ቆንጆ ጥርስ ነው፣ ከሰው ጋር ስስቅበት ነው የኖርኩት። ታረጊ ትስቅበት ነበር ያለችኝ። ነይ ከበቡሽ፣ ነይማ ነይ ከበቡሽ። ቆረቆረኝና ነው ያወለኩት። እያረኩት ነበር አረገው ነበር። ድዴን ቆረቆረኝ ነው አለኩት አልኩ። ትስቅበት ነበር ወይ ትላለች። አሁንም እኮ እና ማንም ነገር ይሁን 50 ብር ሽጭልኝ አለች። እንዴ ይሄው 1000 ብር ሰጠችኝ እኮ እንዴ 1000 ብር ሰጠችኝ። 1000 ብር ነው እኮ 1000 ብር ነው በቃ። 1000 ብር ወዲያ አይሸጥም እኮ 1000 ብር እኮ እገዛዎታለሁ፣ ግን ጥያቄ ስጠይቆት አይመልሱልኝም። ከሰው ጋር ይስቁበት ነበር ወይ? ሐኪሙ ድሮ ሲሰጠኝ እኔ ስለ ሐኪሙ አያገባኝም እንዴ። ተክለሽ ቢበት አኝከሽ ቢበት ሐኪሙ ያሰጠኝ ሳቂ በይበት ብሎ አይደለም። 50 ብር ልስጥሽ አላልሽም? ይኸዋሉ አዞል ምስክር። ቆንጆ ነው። አዎ ያ 1000 ብር ነው። 1000 ብር ነው። አንድ ሺህ ብር ነው። አንድ ሺህ ብር ታልገዛም ታሉ ሄዱ አንጡ። ቆንጆ ጥርስ ነው እኮ 1000 ብር አልገዛም ታሉ አንጡ ሄዱ። ቀንሱልኝ። አይ 1000 ብር ነው። እሺ የምጠይቆትን መልሱልኝ። 100 ብር ይኸው 100 ብር ለሰጣት እኮ ነው። ምንድን ነው እንዴ? ይኸው 100 ብር ለሰጣት ነው። እያስቆጠርኩት እኮ ነው። ቁጠሩ። 200 ብር ሰጥቼዎታለሁ እስካሁን። 100 ብር አይደል? አዎ ይልኝ አይኔ ሞራ ተገፋል። ሁለቱ መነጥር ታላረኩ አይታየኝም። 1000 ብር ነው የሚሸጠው። 1000 ብር ወዲያ የለም። ዘካራስ ና ቶሎ ና ቁጠር። ዘካራስ ና ቁጠር ግባና ዘካራስ ና ቁጠር ግባና። እኔ አይኔ ሁለት አይኔ ሞራ ተገፎ አይታየኝም። እኔ አላታልለውትም። ተስማምቻለሁ። 1000 ብር ይሄ ነው 1000 ብር። አዎ ቆይምጣና ቆጥሮ እስቲ ቆስቱ ቆጥሮ ይቀበላል። እኔ መኪናዬን እየጠበቀ ነው። እዛ አይመጣም እሱ። እኔ ከሄድኩ ነው የሚመጣው። እሱ ነው የሚወስደው እኮ ገንዘቡን። 1000 ብር 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 1000 ብር
እሱ ነው የሚወስደው። አሁን ገንዘቡን ተቀብሎ ራሱ ነው የሚወስደው። እኔ አይታየኝም። ሁለት አይኔ ሞራ ተገፏል። የገንዘቡን አንዱን ሽብር እሱ ነው ይዞ የሚሄደው። የሚወስደው እሱ ነው። ያው 1000 ብር ከፍያለሁ እኮ እሱ ነው የሚወስደው ገንዘቡን። እኔ አያገባኝም። እኔ የምሎት ወይዘሮ ዝናሽ እኔ የምሎት ይሄንን ጥርስ አድርገው እንደው በዚህ ጥርስ ብድር ተበድረው አያውቁም። እዛ የቀበሌው ክበብ ምግብ ቤት በልተው አያውቁም። ይሄ እኮ እንዲሳቅበት አይደለም፣ ምግብ እንዲበላበት ነው። ጣኝኮ እንዲሳቅበት አይደለም። ወይዘሮ ዝናሽ በሉኝ። ወይዘሮ ዝናሽ አዳምጡኝ። መነጥሩ ያው ጥርሱ ወጥቷል። ጥርሱን ወጥተው ገንዘቡን መንጠቅ እኮ መልስ መልሱልኛ እንዴ! አለበለዚያ መልሱልኝ በቃ እንትኑን ጥርሱን እንዴ! ጥሩት ገንዘቡን እሱ ነው ቆጥሮ የሚወስደው እኮ። ለምጠይቆት ጥያቄ ብቻ መልስ ስጡኝ አንድ ጊዜ ነው አልኮት እኮ። ሊሄድ ነው። የ1000 ብር ነው አላሉ? አዎ 1000 ብር ዘከራት ነው ለራሱ ይዞ የሚሄደው። እኔ አያገባኝም። አሁን እኔ የምጠይቆት ስለ ጥርሱ ጥያቄ ያለኝ ልጠይቆት እፈልጋለሁ። እኔ ድሮ ብዬ ልስቅበት አይደለም ልበላበት ነው ሐኪም የሰጠኝ ምግብ አኝኬ ልውጥበት እንጂ ልስቅበት አይደለም ሐኪሙ የሰጠኝ እኮ። እኔ ጠየቅኩት በዚህ ጥርስ የቀበሌው ክበብ ምግብ ቤት ገብተው ምግብ ዱቤ በልተው ከሆነ እንዳልያዝ ነው። እኔ በዚህ ጥርስ በየአይነት አልበሉም እዛ ክበብ የቀበሌው ክበብ። እኔ እሱን ሳረግ ድዴን ቆረቆረኝ፣ አውጥቼ ቁጭ አረኩት። ገባኝ። ስለዚህ የቀበሌው ክበብ ገብተው በየአይነት ዱቤ በዚህ ጥርስ አልበሉም። አሁንም በድዴ እበላለሁ ምግብ አይደለም። ይህንን ጥርስ አድርገው ዱቤ አልበሉም ወይ? ምግብ አዘው ዱቤ የለበትም። እሱን አርጌ ድዴን ቆረቆረዋል፣ በላሁበትም። እሺ በቃ አመሰግናለሁ። ደህና ሁኑ። እንዴ ጥርሱ አንቺ ገንዘቡን ነጠቀኝ። ልብ አድርጉ። አንቺ ጥርሱን አንቺ እንዴ ገንዘቡንም ጥርሱንም ነጠቀች። ልብ አድርጉ። አንቺ ጥርሱንና ገንዘብሽን ውሰጂ። አምሮብኛል፣ አልመልስም። እንግዲያው ለምን ገንዘቡን ነጠቀሽ? ጥርሱን ኪስሽ አድርገሽ ገንዘቡን ለምን ነጠቀሽ? ያው ልብ አድርጉ። ትፈልጊያለሽ? እጅሽ አድርገሻል ጥርሱን። ሂጂ አንቺ አንዱ ጥርስስ አንዱን ብቻ በ500 ወይ አንዱንም አንዱን ጥርስ በ500 ብር ሽጡልኝ። ለብቻው አይሸጥም። ለብቻው ተነጥሎ አይሸጥም። ለብቻው ያዳጅ ነጠቀኝ። ጥርሱንም ገንዘቡንም ይዛ ሄደኝ። ነጠቀኝ። ጥርሱንም ወሰደ፣ ገንዘቡንም ይዛ ሄደኝ። ሂዱ እናንተ ጥራው፣ ከመኪናው ጋር ጥራው። ጥርሱንም ገንዘቡንም ነጥቃ ጥርሱንም ይዛ ሄደኝ በለው። ሂድ መኪናው ጋር ንገረው። ተነስ እንጂ እሷን መኪና ነው እኮ የሚጠብቁት እዛ። ያው እማማ ዝናሽ ቆንጆ ጥርስ ነው የሸጡልኝ። ቆንጆ ጥርስ ሸጡልኝ ብላ 2000 ብር ሰጥቻቸው ወጣሁኝ ነው የምትለው። ይኸው ነጥቃ ወሰደች ብሩን። አዎ ይኸው ቁጭ ብለው አንዱን ጥርስ ወስዳ አንዱን ጥርስ ትታ አንዱን ጥርስ ወሰደች። ገንዘቡንም ይዛ ሄደች ነጥቃ። አሉ ይስቁበት ነበሩ ያለች እያሉ ይስቁበት ነበሩ ያለች።
እኔ ሐኪሙ የሰጠኝ አኝኬ እንድበላበት ነው። ድዴን ቆረቆረኝ። ቆይ ሂጄ ልቀበላት። ቆይ አንዱን ወስዳለች፣ አንዱን ይዛ ሄደች። አንዱን ጥርስ ይዛ ሄደች። አንዱን ጥርስ ይዛ ሄደች። ተቀበልኳት። ይኸው አንዱን ጥርስ ወስዳለች እኮ አንዱን ጥርስ ወስዳለች። 1000 ብር። ይሄንን ማንጡ በቃ። ይህ ስንት ነው? 500 ብር። ቁጥር ቁጥር አንድ ላይ ቁጥርና ውሰድ። ያንተ ነው። አይ እኔ አልፈልግም። አንድ ላይ ቆጥረው ውሰድ። ላንተው ነው። ተራቀም ይዛው ወስዷለሁ። ስንት ነው? 500 ብር። ውሰዳ። ያንተው። አይ አልፈልግም። እኔ ሰው አቀንዴ እኔ አልፈልግ። ከየት ያመጣሉ እርሶስ? አንዱን ጥርስ ትታየደይ ሌላ ጊዜ ይሸጡላታል ለራሷ። አሁን ለምን ትታየዳ? ከሄደችና ተመልሳ ትመጣለች። እኔ እናገራታለሁ፣ እቆጣታለሁ። እንዴት እንዳማረባት ጥርሱ! አቤት ጥርሱ እንዴት እንዳማረባት! እርሶ ላይም እንደዚህ ነበር ያማረበት? አርጋ አየችው። አርጋ አይታው ነው እዚህ ይዛ ሄደችው። የዋሉ ምስክር አሉ። አርጋ አይታው ነው ይዛ ሄደችው። ሌላ ጊዜ ይዛ ትመጣለች፣ ብር ይዛ ትመጣለች። የአንደኛውን ጥርስ ይሰጧታል። እሺ